ኦማን በሆርሙዝ ወሽመጥ ላይ የሚጣለውን ቀረጥ በማመቻቸት እንዳሳተፍ አሜሪካ አስጠነቀቀች። ኦማን በሆርሙዝ ወሽመጥ ላይ የሚጣል ቀረጥን በቀጥታም ይሁን በተዘዋዋሪ በማመቻቸት እንዳሳተፍ አሜሪካ አስጠነቀቀች። አሜሪካ አክላም ማንኛውም አካል በዚህ ተሳትፎ የሚገኝ ከሆነ ቅጣት እንደሚጠብቀው ተናግራለች። የግምጃ ቤት ኃላፊው ስኮት ቤሴንት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የዩናይትድ ስቴትስ በሆርሙዝ የባህር ወሽመጥ ላይ የክፍያ ሥርዓትን ለመጫን የሚደረግ ማንኛውንም ጥረት አትታገስ ብለዋል። ኦማን በተለይ የአሜሪካ ግምጃ ቤት በቀጥታም ሆነ በተዘዋዋሪ ለወሽመጡ የሚከፈል ክፍያን በማመቻቸት ላይ የተሳተፉ ወይንም ለመሳተፍ ፈቃደኛ የሆኑ አጋሮችን ኢላማ በማድረግ እንደሚቀጣ ማወቅ አለባት ሲሉ ቤሴንት አስጠንቅቀዋል። አሜሪካ የኢራን አየር መንገዶች የሌሎች አገራት አውሮፕላን ማረፊያ አገልግሎቶችን እንዳይጠቀሙ፣ ነዳጅ እንዳይሞሉ እና የቲኬት ሽያጫቸውን ልትገድብ መሆኑን የግምጃ ቤት ኃላፊው አስታወቁ። ስኮት ቤሴንት በኤክስ ገጻቸው ላይ እንዳሰፈሩት እርምጃው በኢራን ላይ የተጀመረው የኢኮኖሚ ማዕቀብ ዘመቻ አካል መሆኑን በመጥቀስ የቴህራን አየር መንገዶች ላይ ማዕቀቡን ለመጣል መዘጋጀታቸውን ገልጸዋል። አሜሪካ የኢራን አየር መንገዶች ዓለም አቀፍ በረራ በሚያደርጉበት ወቅት የሌሎች አገራት አውሮፕላን ማረፊያዎችንና አገልግሎቶችን እንዳይጠቀሙ በማድረግ ምጣኔ ሀብታዊ ጫናዋን ልታጠናክር መሆኑን አስታውቃለች። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሴንት አክለውም የአሜሪካ ባህር ኃይል በኢራን ወደቦች ላይ የጣለው እገዳ ለገበያ የሚቀርበው የኢራን ድፍድፍ ነዳጅ መጠን እንዲቀንስ፣ በዚህም የተነሳ የአገሪቱ ምጣኔ ሀብትና መገበያያ ገንዘብ እንዲዳከም ማድረጉን ገልጸዋል። ወታደሮቻቸው የተከፈላቸው አይደለም፣ የፖሊስ አባላትም በሥራ ገበታቸው ላይ አይገኙም፣ እንዲሁም ካርግ ደሴት እንደተዘጋ ነው ያሉት ቤሴንት ከድርድሩ የሚገኝ አጥጋቢ ምላሽ ብቻ ይህንን የቁልቁለት ጉዞ ያስቆመዋል ሲሉ አስጠንቅቀዋል። የአውሮፓ ኅብረት ኮሚሽን በሳምንታት ውስጥ የሆርሙዝ ወሽመጥ ጉዳይ የማይሻሻል ከሆነ በአውሮፓ የአውሮፕላን ነዳጅ እጥረት ሊፈጠር ወይንም የዋጋ ጭማሪ ሊታይ እንደሚችል ሐሙስ ዕለት አስታወቀ። የአውሮፓ ኮሚሽን የኢነርጂ ቢሮ ከነዳጅና ጋዝ አስተባባሪ ቡድኖች ጋር ስብሰባ ካደረገ በኋላ ሐሙስ ዕለት መግለጫ አውጥቷል። የነዳጅ ማስተባበሪያ ቡድኑ የሆርሙዝ ወሽመጥ መዘጋት በድፍድፍ ነዳጅና በዋና የፔትሮሊየም ምርቶች ላይ ተጽዕኖ ማሳረፉን አስታውቋል። እንዲሁም ሁሉም የአውሮፓ አገራት በዚህ ጉዳት ደርሶባቸዋል። እስካሁን በአውሮፓ ኅብረት የዋጋ ጭማሪ ቢታይም ተጠቃሚዎች ግን እጥረት አላጋጠማቸውም ብሏል። ይሁን እንጂ በሚቀጥሉት ሳምንታት ሁኔታው ለውጥ የማያሳይ ከሆነ በተለይ የአውሮፕላን ነዳጅ ላይ ገበያው ጭማሪ ሊያሳይ ወይንም እጥረት ሊፈጠር ይችላል ሲል አስጠንቅቋል።